ሞላጫ ሙልጭ ላሜ ምን? አዎ ላሜ ሙልጭ። አዎ ሙልጭ። እሱ ልጅ ጓደኛው አለች እንዴ? ልዩን ታውቃታለህ እንዴ? አንተ ራስህ ልዩን ታውቃታለህ እንዴ? እኔ ራሱ እየጠየቅኩት መልሶ ይጠይቀኛል እንዴ? ልዩ ማለት ልክ እንደ ቤተሰቤ ናት። እኔ ጋር ነበር የምትኖረው። እንዴ አብርሽ ታውቀኛለህ እንዴ? አዎ በልዩ ነው ማውቀህ። ጥሩ ነው። ተደራጅታችሁ ነው። ለመሆኑ እንዴት ነው የምታውቁኝ? ልዩ እኮ አንተን ለማገዝ ከሙልጭ ጋር ፍዳቸውን እየበሉ ነው። ልዩ እኔን ለማገዝ? ልዩ እኮ ከአንተ ቤት ከተባረረች በኋላ ሙልጭ ጋር ነው ያረፈችው። አንተን ለማትረፍ ፍዷን ስትበላ ነው የከረመችው። ቆይ ልዩ ከዚህ ቤት ተባራ ነው ያልከኝ? ይቅርታ፣ ቆይ አንተን ስምህም አልበል። ቡራማን እባላለሁ። ማለቴ ብሩኬ። አንተ የሁሉ ነገር እንዴት ታወቅ? ሙልጭ ጓደኛዬ ነዋ፣ ሁሉንም አውቃለሁ። ቆይ አንተ ልዩ ማን እንዳባራት ታውቃለህ? እባክህ ማንነቱን ካወቅክ ንገረኝ። ኧረ እኔ አላውቅም። ልዩ? አዎ ልዩ ማርኮ። ከማናችሁም በላይ ምናልባት ከራሴም በላይ አምናታለሁ። ልዩ እንደዚህ አታደርግም። ሁለተኛ እንደዚህ ስትናገራት እንዳልሰማ። ማርኮ እኔ ውሸታም ሰው አልወድም። አትዋሽ። አብርሃም፣ ልዩን ያባረርኩት እኔ ነኝ። ማርኮ እጁ የለበትም። ምን? አይ አንቺ አታደርጊ። ማርኮ በቃ ሂዱታ። ካልሆነ እኔ ልውጣ። ምን አድርግ ነው የምትለኝ? አልገባኝም። እኔ በዚህ ሰዓት ማንንም ሰው ማናገር አልፈልግም። በቃ ሂድ ከፊቴ ውጣ። አብርሃም ይቅርታ ጠይቂዋለሽ። እንደዛ ያላደረኩ እንደሆነ ምን ይፈጠራል? እንደዛ ማታረጊ ከሆነ ሙሉ ቤተሰቡ ቫኬሽን ይወጣል። ስለዚህ በዚህ ሁኔታ እስክንመለስ ድረስ ያለምንም ምግብ ያለምንም ውሃ ብቻሽን ትጠብቂናለሽ። ስለዚህ አላደርገውም። በተስማሚ ግን ጥሩ ነበር። እንግዲህ ካልተስማማሽ እነዛን የእናትሽን አለንጋ የሆኑ ጣቶች ያስመጣልሽና እየደባበሱ ያጽናኑሻል። ከዛም ላደረገው ነገር እጁን ዋጋ ያገኛል። ልክ እንደዚህ ጠብቂኝ አንቺ ቀለዋጭ። ከዛ ላይ እንዴት አድርጌ እንደማወርድሽ አሳይሻለሁ። ዲናና ማርኮን ከቤት ተባረሩ። ልዩ አንቺ ወንድ እንዳመጣሽና ወንድ እያመጣሽ አስቸግረሽ እንዴት ተባረርሽ? እመኚ ያላደረግሽውን አድርጊያለሁ በይና አብርሃምን አሳምኚ ተብላ ነበር። በጭራሽ ይሄን ማድረግ አልችልም ማለች። እንግዲህ አስባኬሽን ሙሉ ቤተሰቡ ሊወጣ ነውና እኛ ደርሰን እስከምንመለስ እዚሁ ቋንጣ ስለምትወኛ ያሳስበኝም ብሏል። ዲናም አብርሃምን ለመጉዳት ብላ እንግዲህ ጀግና ለማስፈራራት ያለኔ አይሆንለትም ያለኔ ጎደሎ ብዙ ነው ብላ ጀግና አጫውቷት ከእናቴ ልጅ ወንድሜ አንተ አትበልጥም ብላው ጥላው ሄዳለች። ዲና የሁለት ልጆች እናትና ማርኮን ደግሞ የሁለት ልጆች አባት ነው። ባልና ሚስትነታቸውን ትተው ለገንዘብ ሲሉ ለአብርሃም እንግዲህ ወንድትና ወንድም እንዲሆኑ ነግረውታል። ዶክተር ርብቃ ምንድነው ሚስጥሩ እያለች እያፈነፈነች ነው እና ከቤት በመሄዳቸው እጅግ በጣም ደስተኛ ነበረች። ጭልፊትም ቤት ድረስ ሰተት ብሎ ሄዶ እንግዲህ ልዩ የታለች? ልዩ ወደዚህ ቤት ነው እናንተ ዘንድ ብላ የመጣችው እያለ ነው። አሞራም የጭልፊት ጓደኛ የሙልጭ ጓደኛ እንግዲህ ሄዶ ለአብርሃም ሁሉንም ሚስጥር ዘርግፎታል። አብርሃምም ያልጠበቀውን ነገር ሰምቷል። አብርሃም ጥላው እንደሄደችው ማመን ያቃተውን ልዩ አሁን ግን እሷ ጥላው ሂዳ ሳይሆን ተባራ እንደሆነና እሱን ለመጠበቅና እሱን ለማዳን ስትል ደግሞ ብዙ ዋጋ እንደከፈለች ነግሮታል። ይህን የሰማው አብርሃም ሚስጥር ለመጠበቅ ብዙ ጎበዝ ስላልሆነ እንዲሁም አይገባውም እና ልዩ የታለች ብሎ ማርኮንም ባፋጠጠው ጊዜ ነበር ዲና የደረሰችው። ዲና ደግሞ እኔ ነኝ ያባረርኳት፣ ምክንያቱም ከኔ የበለጠ እሷን ስለምታምናት ለእሷ የነበረኝ ጥላቻ መቋቋም ሲያቀተኝ እኔ እንጂ እሷ አይደለም ወንድም ያላባረራትም እያለች ነው። አብርሃም የቱ ልክ የቱ ስህተት የሚለውን ውስግብግብ አድርገውታል። በዛ ላይ ለአብርሃም የሐሰት የአልትራሳውንድ ውጤት የህፃን ልጁን እንግዲህ ይዛበት እንደሄደች ተናግራ ውድ ደብዳቤ እያፈቀረችው ግን ደግሞ እሱ ባለማመኑ የተነሳ ጥላው እንደሄደች ገልጻለታለች። አይ አብርሃምም እውነት መስሎት ራርቷል፣ አዝኗል፣ ተክዟል። ግን ደግሞ ዶክተር ርብቃ በመሄዳቸው ቤቱ ራሱ ንጹህ አየር ይተነፍሳል፣ እንኳን ሰው እፎይ እንኳንም ሄዳችሁ ብላ ነበር። ጥርጣሬ ውስጥ የነበረችው ዶክተር ርብቃ ልዩ እዛ ቤት ወይም ጉዳት እንደደረሰባት ገብቷታል። ልዩ ዶክተር ርብቃ የማርኮንን ክፍል ከፍታ ልዩን ታተርፋት ይሆን ወይስ ምን ይፈጠራል የሚለውን ይሰመተናል።
ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልን እያልን በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉና አይከፈልበት። ቆይ ግን ላይክ ብታረጉ ምንድነው ችግሩ? ምናልባት አቀራረቡ አልዘለቃችሁ ወይ አልገባችሁ ወይ ደግሞ እናንተ በምትወዱት ደረጃ ላይሆን ይችላል። ግን አውራጣትን ማንን ይገድም? ማንን ገሏል? አውራጣት ላይክ እያረጋችሁ ብታልፉ ችግሩ ምንድነው? ውድና የተወደዳችሁ አራት በረታቱን አዩና ላዩን እያልን በሰው ቤት በድብብቆች ስንት መከራ ታይቶ ምንም እንኳን አጥጋቢ ለእናንተ ጆሮ የሚመጥን ባይሆንም ግን ደግሞ ይችኑ ይዞ ወደ እናንተ ለመምጣት ስንት ዋጋ እንደሚከፈል መቼም ሁላችንም እናውቀዋለን። ሳይገባችሁ ቀርቶ አይደለም። ሌላ ቤት ምናልባት ቪዲዮ ሀረካቱ ሊያምራችሁ ይችላል። ለጭብጨባ ሂደን ላይ ካርገን እንመጣ የለ ምን አለበት ብታበረታቱ። ይቅርታ እንግዲህ ዛሬ ስሜታዊ ሁኜ ተበጠረኩባችሁ መሰለኝ። ይሄ ምንድነው ሁሌ 2-3 ለቪው ያን ያህል ብዙ ነው ብዬ አይደለም፣ ግን ደግሞ ቢያንስ 100 ቪው ካለ ለ150 ሰብስክራይበር ብታረጉ ምንድነው 50 ላይክ ብታረጉ አውራጣታችሁ እዛው ጋር አይቀር ምንድነው ችግሩ? እነሱ እሱን ነገር ስለታዘብኩ ነው በተደጋጋሚ እንጂ እኔ ላይክ አርጉ እንዲበሉልኝ ብዬ ጥፊም ለጥፊም አታውኝም። ምክንያቱም ኩሩ ሀበሻ ነኝ ብዬ ቲንክ ስለማድረግ ነው። ግን ደግሞ አንዳንዴ አለመናገር ከሞኝ ያስቆጥራል ብዬ ዛሬ ጠይቂያችኋለሁ። እስቲ ይህን ቪዲዮ በስንት ላይክ እንደምታስገቡ እናያለን፣ አብረን እናያለን። እና ውድና የተወደዳችሁ በባለፈው ክፍል እንዴት ተመለከት ነው ሳቤላ ተከታታይ ድራማ እንግዲህ ሳቤላ ቆንጅየዋ የምታምረዋ አንደበቷ ርቱ የብዙ ተሰጥኦ ባለቤቷ ማለት ነው ሳቤላ ሰዓሊቱ ሳቤላ እንዲሁም ደግሞ የሙዚቃ መሳሪያ የምትጫወተዋ ሳቤላ በሷ እድሜ በጣም ብዙ ፈተናዎችን አሳልፋለች። አባትና እናቷ ባለመግባባታቸው ምክንያት እናቷ ጠላት ስትሄድ ግን ደግሞ ልዩ ከልጅነቷ ጀምሮ እዛ ቤት ያደገች የቤተሰቡ አባል እንደመሆኗ መጠን ልዩ አጋዥ ብቻ ሳይሆን እንደ ቤተሰብ እንደ ልጁ እንደ ሳቤላ የሚያት አብርሃም ወድ አደራ ልጁ ናትና የሳቤላ እናትም ስትሄድ ልጇን አደራ ብላ የነበረው ለልዩ ነበር። ልዩም ለዛ ቤተሰብ በጣም ብዙ ዋጋዎችን ከፍላለች። አሁን እስካለችበት ደረጃ ድረስ ልዩ ያልሆነችላቸው ነገር የለም። አብርሃም ምንም በማያውቅበት ጊዜ የእንቅልፍ ከኒና መርዝ ስንት ነገር ሲሰጠው እሷ እየተከታተለች ማርከሻውን በተቻላት መጠን ምግብም እየቀየረች ከዛ ከአቅሟ በላይ ሲሆን ደግሞ አብርሃም እየወሰደ በጣም ብዙ ዋጋን ከፍላ ነበር። እናም በስተመጨረሻም ቸኮሌት ነው ብለው ለሳቤላ መርዝ ሰጥተው የተመረዘ ቸኮሌት ሊገሏት ሲሉ የዛም ቀን ተርፋ ያዳነቻት እሷ ነበረች። ግን ደግሞ ይሄ ሁሉ ነገር ይሄ ሁሉ ፈተና ተቋቁማ በስተመጨረሻም ከአቅሟ በላይ ቢሆንባት ዶክተሩን ማርኮንን ክደው ከዶክተሩ ጋር ሌላ ጉዳይ እንደነበር አዲና ስታቅ ምናልባት እስበሳቸው ሲያያዙ ለኔ ጥሩ ነገር ይፈጠርልኛል፣ ምናልባት እኔ ላይ ያላቸው ትኩረት ይቀንሳል ብላ ነበር ለማርኮን የነገረችው። ማርኮን ግን ባልጠበቀችው መንገድ አመነጫጭቆና ደብድቦ ከዛ ቤት አስወጥቷት እስከ ገጠር እስከሚሄድ ብዙ ዋጋን ከፍላ ነበር። በዚህን ጊዜ እንግዲህ አብርሃም እስከዛ ሰዓት ባለበት ጊዜ ከዲና ውጪ ማንም ሰው ምንም የሚያረገው እሷ ያልሰራችውን በእሷ እጅ ካልሆነ በስተቀር ምንም ነገር የማይመገብ ስለነበረ ቢያንስ ራሱን እንዲጠብቅ ብላ እባብን ሻሽሊት ሆና ስንት መከራዋን አይታ ደብዳቤ ጽፋ ያን ደብዳቤ ለማስቀመጥ እዛ ቤት መታ ነበር። በዚህ አጋጣሚ ነበር ዶክተር ርብቃ ጋር የተዋወቁት። ዶክተር ርብቃም ከዛ በፊት እንግዲህ በሆስፒታል በሪፈራል ሆስፒታል የምትሰራ ቢሆንም ግን ደግሞ በጓደኛዋ በኤፊ ምክንያት እንግዲህ ቪዲዮ ተይዞባት ሳትፈልግ ከስራ ገበታዋ ተነስታ የቤት ለቤት ስራ እንድትሰራ አድርጓት ነበር። በዛ አጋጣሚ ወደዛ ቤት ሄዳ የቤቱ ተቀጣሪ ሆና መርዝ ለመስጠት ግን ደግሞ መጀመሪያ የሳቤላ አቀባበል ከዛም የአብርሃም መልካምነት እያነቃት ግን ደግሞ ለቤተሰቧና ለክብሯ ስትል አንድ ሁለቴ የእንቅልፍ ከኒና ሰጥታው ነበር። ግን ከዛ በኋላ ያደረገችው ምንድነው የእንቅልፍ ከኒና በመስጠት ፈንታ ማርከሻዎቹንም ደግሞ መፈለግ ነበር። ምክንያቱም ከዚህ ውጪ ምንም ማድረግ አትችልምና ለህዝብ ቃል ገብታ የተመረቀችው ቃለ መሐላው ፊት ለፊቷ እየመጣ ሲተናነቃት ለዚህ መድኃኒት ማርከሻ የሚሆን አብርሃም እንዳይጎዳ ሊያግዘው የሚችለውን ጎግል ላይ ሰርች እያደረገች አንዳንድ ነገሮችን እየረዳችው አብርሃም እየነቃና ከበፊቱ እየበለጠ እየተሻለ እየሆነ ሲመጣ የዲና ስጋት ነበር። እናም እንግዲህ ልዩ ያንን ደብዳቤ ለማምጣት ስትል ወደዛ ቤት ስትገባ ነበር ርብቃና እሷ የተገናኙት። ልዩ ቁልፍ ስለነበራት እንደምንም ተደብቃ ማንም ሰው በሌለበት ወደዛ ቤት ገብታ ነበር። ግን ደግሞ ልዩ ወደዛ ቤት ትሄድ እንጂ እዛ ጋር ጋርድም ተቀምጦ ነበር።
እና ልዩ ተደባብቃ ወደ ቤት በሄደችበት ጊዜ በዛን ሰዓት ዶክተር ርብቃ አንቺ ማነሽ እየተባባሉ ከእነሱ ጋር ሲፋጠጡ ልዩ ስላላስቻላት መጀመሪያ ሄደችው ሳቤላ ክፍል ነበር። ሳቤላ ክፍል ሂዳ ደብዳቤውን የት ባስረገው ይሻላል የሚል ስጋት ነበረባት። ሳቤላና ልዩ ተቃቅፈው ነበር ዶክተር ርብቃ የደረሰችው። የሁለቱ ፍቅር እንዲያየችው እጅግ በጣም ደስ የሚልና የሚያስቀና ስለነበር ምን ባረግ ይሻላል እያለች ነበር። አንቺ ማነሽ? ምንድነሽ? እዚህ ምን ታረጊያለሽ? ስትላት ይሄም ነው ለማለት መድፈር ስላልቻለች ልዩ ዝም ብላ እያየቻን ነበር። አንቺ ራስሽ ማነሽ? እኔ ያለሁት ቤቴ ነው። በቤቴ አንቺ ለምን መጣሽ? በዚሁ መሀል አለመግባባት ተፈጥሮ ሁላቸውም ጋር እየተጨቃጨቁ ነበር። ግን ደግሞ ከዛ ወጣ ከሳቤላ ክፍል ወጣ እና አብርሃም ክፍል ገብታ ነበር። አብርሃም ክፍል ገብታ የአብርሃም ትራስ ስር ደብዳቤ ያስቀምጣ ነበር። ይህን ስታረግ የተመለከተችው ዶክተር ርብቃ ግን ደግሞ የዛን ጊዜ በጥላቻ ምንም ነገር ሳይተዋወቁ ወጥታ ሄዳ ነበር። ግን ይህን ስም በተደጋጋሚ ተሰማው ነበር። በዛ ላይ ደግሞ ሳቤላ ጋር ያላቸውን ፍቅር ስታይ ወዳጅ እንጂ ጠላት እንዳልሆነች ገብቷት ነበር። ሳቤላም ርብቃን አኩርፋት ነበር። ልዩን እንዴት እንደዛ ትናገሪብኛለች በሚል እሺ ልዩ ማናት ብላ በጠየቀቻት ጊዜ ልዩ እንደ እህቷ የምትወዳት እህቷ እንደሆነች ያለሷ ምንም ነገር እንደሚከብዳት ነግራታለች። እናም ዶክተር ርብቃ ለሳቤላ እንደ ልዩ ለመሆን የተቻላትን ነገር እያደረገች ነው። ምክንያቱም የመጣች ቀን ቤተሰቤን አባቴን ለመጠበቅ የተላክሽልኝ መልእክት መስኛለሽ፣ ልበ ንጹህ ነሽ፣ ቀና ነሽ እያለቻት ነበር። በዚህ በወርቅ አቀባበል የተቀበለቻትን ህፃን መጉዳት ለዶክተር ርብቃ በጣም ከባድ ነበር። ዶክተር ርብቃ በሙያዋ በታማኝነት የምታገለግል ስለሆነች ይህን አምኖ መቀበል ቢያቀታት የማርኮንን ዱላና ግልምጫ ተቋቁማ እሺ ብላ ስራዋን እየሰራች ነበር። በዚህን ጊዜ እንግዲህ ርብቃ ያንን ደብዳቤ ተከታትላ እያነሳች ነበር። ደብዳቤውን ገልጬ ላንብበው ወይስ ይቅር ምናምን እያለች ነበር። ግን ደግሞ ችግሩ መቼ ተፈጠረ? አብርሃም መጥቶ ያንን ደብዳቤ ሲያገኙ ፍቅረኝ መጀመሪያ ስለወደው ስለነበረ ስለምጽፍለት አሁንም እሷ የጻፈችልኝ ነው ብሎ ስለ ደብዳቤው ደውሎ ለዲና መናገር፣ ዲና ደግሞ ያንን ደብዳቤ ሰርቀህ አውጣ ብለው ስለነበረ እሷ እንዳልጻፈች ስለምታቅ ስራዋን ስለምታቅ ማርኮን እሱን ደብዳቤ ለማምጣት አብርሃም በተኛበት ተንሻሎ ሂዶ ያንን ደብዳቤ አንስቶት ነበር። እናም እንግዲህ ያንን ደብዳቤ ባነሳበት ጊዜ አብርሃም መልሶ ይዞት ነበር። አብርሃም ማርኮንን ይዞ ሲያስተወው እንግዲህ ማርኮንም ለዲና ደውሎላት አሁን መምጣት አለብሽ ብሏት ስለነበር ዲናም እንደገና ከአብርሃም ያንን ደብዳቤ ለመንጠቅ የተቻላትን አድርጋ ነበር። ግን ደግሞ ይሄ ደብዳቤ እንደዛ መሆን አልቻለም። አብርሃም በሆነ አጋጣሚ ደብዳቤውን ሳታነሳው እሱ ጋር እንደነበረ እንግዲህ ዶክተር ርብቃ እንደምንም ብላ ተሽቀዳድማ ሄዳ ያን ደብዳቤ አንስታው ነበር። ደብዳቤው ላይ ያለው አብርሃም እንዲነቃና ራሱን እንዲጠብቅ ቤት ውስጥ እሱን ሊጎዱ የሚችሉ ነገሮች እንዳሉ የሚጠቅስ ነበርና በዚህን ጊዜ ሰዓት ቀጠሮ ስለነበረው ይህን ነገር አንብባ ዶክተር ርብቃ አብርሃም የተቀጠረበት ቦታ ድረስ ሄዳ ነበር። ያኔ የልዩ ለና አብርሃም ታማኝ ቤተሰባቸውን እንደመሆኗን ያረጋገጠችውን በዚህ ደብዳቤ ነበር። ቦታው ላይ ሄዳ የተገኘችው ዶክተር ርብቃ ልዩም አብርሃምን ፍለጋ እዛው ተገኝታ ነበር። ግን ደግሞ እዛ ቦታ ላይ የነበረችው ርብቃ ነበረች። እናም አላናገሯትም። ርብቃ ተመልሳ ሄዳ ያንን ደብዳቤ ካነበበችው በኋላ ለአብርሃም ሰጥተዋለች። አብርሃምም ደብዳቤውን አንብቦት የተቀጠረበት ቦታ ላይ ተገኝቶ ነበር። የተቀጠረበት ቦታ ላይ አብርሃም ቁሞ ሙልጭ እንግዲህ ቀድሞ እዛ ሄዶ አብርሃምን ሲያዩ ለልዩ ነግሯት ተሯሩጠው ቢሄዱም ግን ደግሞ አብርሃም ለትንሽ ሂዶ አልተገናኙም ነበር። በሌላ ጊዜ እንግዲህ ልዩና ዶክተር ርብቃ ሲገናኙ ደብዳቤው እነሱ እጅ መግባት እንደሌለበት ስለገባኝ እኔ ነበርኩ አንስቼ የነበረው ይዤውም ቦታው ድረስ መጥቼ ነበር ብላት ከዛ በኋላ ልዩና ዶክተር ርብቃ አንዱ ነው ለዛ ቤተሰብ ማገዝ ጀመሩ ማለት ነው። እናም ጋር ተቀጥሮባት ቤተሰብ ጋር ሄደው እስከሚጣራ ድረስ የነበረውን ሁሉ ሚስጥር ታውቂ የነበረው ዶክተር ርብቃ ነበረች። ርብቃ ልዩን እያገዘቻት እየተጋገዙ ያን ቤተሰብ ለመጠበቅ የተቻላቸውን እያደረጉ ነበር። እናም እንግዲህ በተቻላት አጋጣሚ ርብቃ ከዛ ቤት ለመውጣት ብችልም ግን ደግሞ በባካፕ ቪዲዮ ወደዛ ቤት ተመልሳለች። ወደዛ ቤት መመለሷ በእርግጥም ለአብርሃምና ለሳቤላ ጥሩ ሆኖ ሳለ ግን ደግሞ ከባድ ችግር ተፈጥሯል። ዶክተር ርብቃ አሁን ላይ አብርሃምን በብዙ ነገር አግዘዋለች። ምርመራ አድርጎ ጤነኛ እንደነበርና ለልብ ህመም የተዳረገበትን ነገሮች በሙሉ አውቋል። የልጁ ኩላሊት ፌል እንዳደረገም አውቋል። ይህም ፌል ያደረገበት ምክንያት ደግሞ የሆነ ሌላ ተጓዳኝ ነገር እንዳለም ሰምቷል።
በዛ ላይ አሁን ደግሞ ቤቴን እሸጣለሁ ሲል ደግሞ ወይዘሮ ዲና ቤቱማ አይሸጥም ይመለከተኛል እያለች ነው። አብርሃምም በእኔ ንብረት እንጂ ከኔ በፊት በነበረ ንብረት እሷን አይመለከታትም ብሎ ነበር። ግን ደግሞ ይሄን ሁሉ ነገር ትታ ዲና ከቤት ወጥታ ሄዳለች። ዶክተር ርብቃ እጅግ በጣም ደስተኛ ሆናለች። ይሄን ሁሉ ዋጋ የከፈለችው ልዩም የሳቤላን መታመም ስትሰማ ወደዛ ቤት ተመልሳ በሄደችበት ነበር የታገተችው። እናም ማርኮን ብዙ አንገላቷታል፣ ብዙ ነገር አድርጓታል። ግን ለአብርሃም ውሸት ንገሪ ቢላትም እኔ እንኳን ውሸቱን ብነግረው እሱም ሊያምነኝ አይችልም፣ ስለዚህ አልናገርም፣ እዚሁ ግደለኝ ብለው ነበር። እናም እንግዲህ ማርኮን ልዩን ቆልፎባት ሄዷል። ግን ደግሞ ልዩ ወደዛ ቤት መታ እንደነበረ የሚያረጋግጡ ማረጋገጫዎችን ዶክተር ርብቃ ይዛለች። በዛ ላይ ደግሞ ማርኮን እንዳባረራት አብርሃምም አውቋል። አብርሃም የዲና ከዛ ቤት መውጣት ያስደነገጠ ይመስላል። ግን ደግሞ ዶክተር ርብቃ እጅግ በጣም ደስ ብሏታል። አብርሃም እሱን ለምን ተናገርከው ብላ ነበር ዲና ጓገጭ አለችው። ግን ደግሞ አሁን ይሄ ብቻ አይደለም ቤቱንም ሊሸጥ ነው ሲላት ነበር። ቤቱ ከተሸጠማ ምን አለኝ ያለኔ ምን መሆን እንደሚችል ያለው ቤቱን ለቀን መውጣት አለብን፣ ለክብራችን ሲባል ይህን ቤት ለቀን መውጣት አለብን ብላ ተነስታ ሄዳለች ማለት ነው። እናም እንግዲህ ሙልጭም ልዩን ከጓደኛው ጋር እያፈላለገ ነው። ጓደኛው ደግሞ ሚስጥሩን በሙሉ ለአብርሃም እንደነገረው ነግሮታል። ሙልጭም ይኸው ወደዚህ እኮ መታለች፣ የሳቤላን መታመም ስትነግሪያት ነው የመጣችው፣ ስለዚህ ልዩ ያለችበት ሁኔታ ከባድ ነው ብለው እየተጨናንቀው እየፈለጉ ነው። ዶክተር ርብቃ ይሄ ሚስጥር የምታውቀው እሷ ስለሆነች ምን ልታረግ ትችል ይሆን? ዲና እርጉዝ ሳትሆን ለራሷ የሁለት ልጆች የአንድ ወንድ ልጅና የአንድ ሴት ልጅ እናት ናት። ማርኮንም ደግሞ ባሏ ነው። ግን ደግሞ እዛ ቤት ወንድም እናቱ ነው የገቡት። አብርሃም ለዚህ ነገር መጠርጠር የሚችለውን እንዴትስ ነው? ይህን ነገር ሲያውቅስ መቋቋም ይችል ይሆን? ምን ሊፈጠር ይችላል? የአባቷ እንደዚህ መሆንና መበሳቆል ያሳሰበ ሀሳብ የለም። ምን ሆነህ ነው? ምንድነው የተፈጠረው? ዲና ሴት አለች እያለች ነበር። ዲና በጣም ብዙ ነገር አድርጋታለች፣ በብዙ መንገድ ያስፈራርታታለች። ግን ደግሞ ያን ሁሉ ነገር ተሸክማ ዲና ከዛ ቤት እንድትወጣ አትፈልግም። ምክንያቱም ዲና ከዚህ ቤት ከወጣች አባቴን ትገልብኛለች ብላ ስለምታስብ። ሳቤላ ብዙ ሚስጥሮችን ታውቃለች። ልዩም እንደ ትልቅ ሰው የምታማክራለ እሷ ስለሆነ። ግን ደግሞ ይህን ሁሉ ሚስጥር እፍና አርጋ ይዛ ለአንድም ሰው እንኳን ትንፍሽ አላለችም። እና ዲና ለምን ከዚህ ቤት ወጣች እያለች ነው። አባቷም ዘመድ ጥየቃ ስለሆነ የወጣችው ትመለሳለች ብሏል። በዛ ላይ ሳቤላ ልዩ እዛ ባዶ ክፍል ተቆልፎባታል። ራሷን ስታም ለረጅም ሰዓት ቆይታለች። አብርሃም እዛ ክፍል ያለው ነገር ስላጠራጠረው ወደ ክፍል ቢገባም ግን ደግሞ ልዩ ያለችበትን ቦታ ማየት አልቻለም። ዶክተር ርብቃ በምን መንገድ ነው ልዩ ልታወጣት የምችለው? ወይስ ደግሞ ማርኮን እንዳለው እዛው ደርቃ ትገኛለች? ራቦ ሀጥሙ ተጨማምሮበት በእንግልት ላይ እንዴት ትሆን ይሆን የሚለውን በቀጣይ ክፍል ይዘን እንመጣለን። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ